ናሴ ወር ነው ከሐምሌ ወደ ናሴ ተሻጋሪ አምና ማለት ነው። ከዛ የሆነ አመመኝ ያመመኝ አንድ 2 ሳምንት በቁም አመመኝና ወደ ብቻዬ ሐኪም ቤት ሄድኩት። እሺ ሴት የሆነ አፉ ደረቀ በቁም በቃ የሆነ ሞች ያለው በሉ እና ብቻዬ በቃ ይሄ ምንድነው በስማም ምንድነው ብዬ ወደ 22 ክሊኒክ ባለው ቦታ ላይ ቅርብ ነው ሐኪም ቤት ሄድኩት። እሺ ከዛ ሐኪም ሙሉ ምርመራ አደረገኝ። እሺ ከዛ ምንድነው ስለ ሱካር በሽታ ነው አለኝ። ሱካር በሽታ አለብህ ያለው? ሱካር በሽታ በዛው ሱካር ቀላል አይደለም። ለኖርማል ሰው 80 እስከ 120 110 ነው መኖር ያለበት ማለት ነው። እሺ ለኔ 556 ነው የሆነልኝ። 556 እስከዚህ የት ነበርክ አሉ። ወዲያውኑ 5 አይብ ወዲያውኑ አዘዙ ጌታ። ከዛ 3 አይብ ወዲያውኑ ጨረሰ። አራተኛው ግማሽ ሲጨርስ በየደቂቃ በየተኩል ደቂቃ መጥቶ ቼክ ያደርጋሉ። ሽንቱላ ደሙላ በተከታታይ ዶክተር ቼክ ያደርጋሉ። አንተ ራስህ ስታል? እኔ ራሴ ስቻለሁ። በቃ የሆነ ደነገጥኩ። በቃ በድንጋጤ ሱካር ሲል በጣም ደነገጥኩ። መብላት የሌለበት ነገር እንጀራ፣ ነጭ እንጀራ መብላት የለበትም። ነጭ ዳቦ መብላት የለበትም። መኮረኒ መብላት የለበትም። ፓስታ መብላት የለበትም። በቃ እንዳለ የሚበላው ምግቦች አትብላሉ። እስቲ ምን ልብላ አልኩት። ና አንድ ቀን ጎሮ አጥቢያ ቸርች ነበረና እግዚአብሔር ሰው ጋር ሄድኩት። ማታ አርብለት ማታ እኛ ጋር አርብለት ማታ ቤቱም አላውቅም ነበረ። እዛ እየፈለኩት ሄድኩት። እኛ ሁለተኛ አጥቢያ ጋር እሺ። እዛ ሄጄ እየጸለክ በሽታ ሆኖ የተቀመጠ መንፈስ ይውጣ ያልክ መተን በቃ አስጮሄ ወጣ። እሺ መንፈሱ ወጣ። እሺ ከዛ ወዲህ አሁን ቼክ ሲያደርገው ራሱ ዶክተር የራሱ 22 ክሊኒክ ዶክተር ይገርማል። ራሱ እንዴት እንደዚህ ሊሆን ይቻለ? አሁን 80 100 ምግብ ካለ ሱካር የለም ያልክ ነው? የለም። ማን ነው ለጌታ እልልታ የሚያመጥ? ማረከኝ ዝና ማረከኝ ኃይሊ ማረከኝ ሁሉንም አስጥሎ እጅ ወደ ላይ ያስባለኝ። አቤት እባካችሁ አንድ ሰው እልልታ። እሱ እኮ አሁን ፓውሴን አረጋግጬ አመት አልፎኛል እያለ እኮ ነው። እኔ ቼክ ላድርግ ብዬ ጥቅምት፣ ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት ዛሬ 23 ነው። ግን ይሄ ሁሉ ቼክ ላድርግ ብዬ ነው የቆየሁት። ምናልባት ብዬ ጠዋትና ማታ እየሄድኩ ቼክ እያደረኩ ነበር። ግን ምንም ህመም የለም፣ ነፃ ነኝ። አሁን ለስላሳ እንዳጠጣ መኮረኒ እንዳትበላ ምን በቃ ብላ ያሉት ነገር የለም። ገብስ ዳቦ ሰው በልቶ እንዴት ይችላል? ሙዝ እንዳትበላ፣ ፍራፍሬ ነገር እንዳትጠጋ ምናምን አሉ። በጣም ያስፈራል በእውነት። ለእናንተ አሁን ቀላል ሊመስላችሁ ይችላል፣ ግን በጣም ያስፈራል። እኔ በጣም በቃ ደነገጥኩ። እንደ በቃ ከዚህ ሁላ ሞች ያለው እኔ እዛ ሄጄ እንዴት ነው አለው። ገጠር ሄጄ ገና ስራ ትቼ ቆጮ ምናምን በልቼ ጣፋጭነት የሌለው ነገር በልቼ እንዴት ይችላል ያልኩ ነበርና እግዚአብሔር ስም የተባረከ ነው። ሁሉን የበላው ነኝ። ማን ነው ለጌታ ድጋሜ እልልታ የሚያመጣ? እስቲ አንድ ሰው ከኔ ጋር ጮሆ ይችላል ይባል። ሊፈውስ፣ ሊቀባ፣ ሊያከብር፣ ታሪክ ሊቀይር፣ በምስክርነት ሊያቆም ተረኛ አንተ ትሆናለህ። ዝጋ አሜን የምትል ሰው አንተ ትሆናለህ። ዛጋ አንቺ ትሆኛለሽ። የምታየኝ ሰው አንተ ትሆናለህ። ግንቦት 4 ከበፊት እሱ ቀድሞ 3 ቀን 4 ቀን በፊት በጣም አመመው ህፃኑ ማለት ነው። እና ትኩሳት ነው በጣም ማለት ትኩሳቱ መጠን የለውም። ከዛ ግንቦት 4 ጤና ጣቢያ ማክሰኞ ቀን ይዤው ሄድሁኝ ድልፍሬ ጤና ጣቢያ ማለት ነው። ድንገተኛ ነው የገባሁት ማለት ነው። በጣም ከሙቀቱ የተነሳ ድንገተኛ ክፍል አስገቡኝ ነርሶቹ፣ ካርድ ክፍሎቹ ማለት ነው። ከዛ ይዤው ስገባ እዛው ተነጋገሩ ምን አሉ። ሲለኩት የልጄ እንትኑ ሙቀቱ ኦክሲጅኑ ማለት ነው 83 82 ነው የሚለው ሲቆጥር ማለት ነው። ከዛ ለካውና ምን አለና እንደ ልጁ እኮ ኦክሲጅን የለውም
ኦክሲጅን ጭራሽ የለውም በቃ ልጁ። ከዛ ሳምባ ምች ነው አሉት ህፃኑ ማለት። ከዛ ጌታ ሆይ እንዴት ነው ማደርገው? ወጣሁና ኦክሲጅን የለውም ሳምባ ምች ነው በቃ ልጁ ማትረፍ አለብሽ፣ አምቡላንስ እዛ በር ላይ ቆሟል፣ ወደ ዘውዲቱ ልንልክሽ ነው አሉኝ። እሺ ጌታ ምስክር በዛ ሰዓት በኔ ቦታ ብትሆኑ ማለት ነው። ከዛ ስልክ አወጣውና ዳዲ ጋር እኔ ስደውል ማክሰኞ ቀን ግንቦት 4 ነው ስልክ አንተ ዝግ ነው። ኦኬ ዳዲ ቸርች ሊሄድ ይችላል ብዬ በቃ ገመቱኝ ማለት ነው። ከዛ ገመቱና ጌታው ወደ ሽንት ቤት ሄድሁኝ። ይሄ ነገር ጌታው ምንድነው ጌታው ብዬ ስል ውስጤ ማለት ነው አትሂጅ ነው የሚለኝ። በቃ ማለት እኔ ሽንት ቤት ነው በቃ የሆነ እውነት ጭንቅ ሲሆን አታውቁም የሆነ የማይመጣኝ ነገር ሽንት ቤት ወሰደ ማለት ነው። ጨነቀኝና ከዛ ጌታው ዳዲ ማይነሳም ስልክ ማይነሳም በቃ ምን ላርግ ስለው እዛ ሂጄ ስንት ቀን ነው የምቆየው ስለው ወርም 2 ወር ልትቆይ ትችያለሽ፣ ይሄና ትርፊው ይሉኛል ሰዎቹ ማለት ነው። መንፈስ ሆኑ ቢበዛን ሰዓት በእውነት ማለት ዶክተሮቹ ራሱ። ከዛ ጌታው ልጄማ ስትፈጥረውም እንደዚህ እስካለ መጨረሻ የልጄን ነገር ነግረኛል። እኔ እዛ ሂጄም ልጄ አይተኛም ኦክሲጅንም አይኖረው ይበሉ እግዚአብሔር ኦክሲጅን ይሰጠዋል። ባይዘው እንዲያልሁት የኔ አምላክ አልሁትኝ አንድ ነገር አጸልይለታለሁ። ኤችአይቪን እና ካንሰርን የሚፈውስ አምላክ ነው እኔ የማመልከው አምላክ። እኔ ልጄን እዛ ተጽፎ ይዤ አልሄድም አልኩትኝ። አሜን። እነሱም በጣም እንትን አሉ ምን አሉ በቃ ያን ካርድሽን አምጭና እንደዛ ካልሽ ፈርመሽ ውጭ ነው ያለኝ። የካርዱን አምጭና ፈርመሽ ውጭ አለኝ። ጸጥ ብዬም ሳልፈርም ይዤው መጣው። ዳዲም ስልኩም አይሰራም ብያቸዋለሁ። ከዛ በቃ ዝም ብሎ መጸለይ ጀምር። ሌላም ሰው ጸለየለት። ትኩሳቱ የእውነት ለቆት ሄደ ልጁ ማለት ነው። ከዛ ይሄ ልጅ ምንድነው ተክ ነው የሚያደርገው ሲስል ማለት ነው ይዞ ጭልጥ ነው የሚለው። እውነት ቢሉም ዶክተሩ ልክ ናቸው። ይዞ ጭልጥ ካለ ሊወስደው ነው እንደሞት ሊወስደው ነው የሚያስብለው ማለት ነው። በቃ ጭልጥ ነው የሚያደርገው የሆነ ኩር ይላል። ከዛ በቃ ቀን እስኪ ጠበኩኝና አርብ ቀን እዚህ ይዤው መጣው ገስታውስ ማለት ነው። ገስታው አረ ይሄ ገስታው ጸሎት አያችሁ አይደል? እዚህ ግል ጸሎት ላይ ለሚሰራው ጌታ እልልታ አምጡ ባካችሁ። ዋው ከዛ ይዤው መጣው ጠበቅኩኝ። አንደኛ ነው ዳዲ ይዤው የገባው አንተ ጋርና ልጁን ሚረባ ብርም ለእግዚአብሔር ሰጥቼው አይደለም በቃ እሱ ላይ ያለው ጸጋ ስገባ የእግዚአብሔር ሰው ምን አለ ልትባረኩ ስለሆነ እኮ ነው ያለኝ። ሌላ ምንም አላለኝ። ልጄን ይዛን በቃ ተሽሯል አለና በቃ ተፈውሷል አለ። እንደሚጸልይለት ጸለየለት። ከሳ ልጄ ማታ ላይ ሂጄ እዛው ላይ ነው ለውጡን ያየሁት በጌታ ፊት ማለት ነው። እዛው ቤቴ ሂጄ ማለት ነው ለውጡን ማለት ነው።